ኡፍ መጣ የኔ እናት አልነበርኩም እኮ አንተ ማነሽ ደግሞ አንቺ ጉድ እኮ ነው መጣ የህሊና ጸሎት ሳድርስ ነበር ጌታ እንዳትጨነቅ ዝም አልኩ እንጂ እንኳን ደህና መጣ እስኪ ተናገሪ አንቺ ወልደሻል ከዚህ በፊት እርጉዝ ነሽ ተናገሪ እስኪ አውሪ አዎ አትጨነቅ አይዞህ ምንም አትሆንም እስኪ ተናገሪ እስኪ እንዴት ነው የሚያደርገው ቆይ ወልደሻል አንቺ አልወለድሽም ወልጃለሁ አንተን የሚያክል ልጅ አለኝ ማለት ያትቀልጅ አሁን የእውነቱ የጀማመራት እኮ ነው የምጡ አንቺ ደግሞ ትቀልጃለሽ እንዴ ማርያምን እውነቴን ነው ወልጃለሁ ማለት ይሄ ነው ደስ የሚል ስቃይ ደግን እኮ ድካም ብቻ ሊሆን ይችላል እኔ ድካም ነው የምለው ምንም እንደዛ ነው የማስበው እየሰማኝ ነው ኡስማን ያላ ኦኬ እንጋርሽ ወይ እኔ ማቀው ሰው እንኳን ሊምን ማራት በእናታችሁ ልብስ የሚገዛላቸው እኔ ግን ዛሬ የሚመጣ ይመስለኝ ድካም ብቻ ሊሆን ይችላል ግን እኮ እስካሁን ረዋን እኮ ትመስለኛለች እንዲህ ሳትዘጋጅ ቁጭ አለች ሻንጣ ገና ነው ብላ ነው አሷኮ ዶክተሩ የሚነግሯትን ዶክተሮች የነገሯትን ቀን ነው የያዘችው ገባሽ ትክክል ነው የዶክተር ሰማታለ ያኔ ዶክተሩ የነገራትን ቀን ነው የያዘችው ለዛ ነው አዎ ልክ ነው የዶክተሩን ነው መያዝም ያለባት ምክንያቱም በትክክል ስለሚታይ አልተራሳው እንደለ ሰላም እንዴት አመሻችሁ አላህ አልሐምዱሊላህ አለው እግዚአብሔር ይመስገን ምንድነው ምኑን አኖረዋል ትንሽ አሟት ነው ምጥ ይሁን አልታወቀም ደክሟት ቆይ ለሰኒ ሼር ላርግላት ጎሽ መሲ ጎሽ እሰይ መሲ መጣሽ ለካ እኔ ደግሞ የማራት ምንም ማቀው ሰው የለኝም በሰባት ወር የኔ መሄድ በሰባት ወር ነው የተወለደችው ወለዳል እኮ የኔ እናት ከሰባት ወር ጀምሮ ነፍሰ ጡር ዝግጁ ነው መሆን ያለበት ያለ ጊዜው ሊወለድ ስለሚችል ከልኮ ቅድም ላይ ደህና ነበረች ቢስሚላህ በነገርሽ ላይ የሰሞኑ ሲትዌሽን ራሱ ጭቅጭቅ ምዝምዝ ራሱ እኮ በሽታ ነው ታውቃላችሁ ነፍሰ ጡር ስትሆን ሁለት ነፍስ ስትሆን ደግሞ በጣም ከባድ ነው ምግብ አይበላም ስትናደጂ እንዲሁ ምናምን ወይ ጠጣ ነፍሰ ጡር ስትሆን ደግሞ በቃ በጣም ነው የሚከብደው እኮ አድርጉላት አታቻላችሁ ሁላችሁም ነው አድርጉላት ወላሂ ማለት ለኸይር ያድርገው መጥብ ከሆነ እኮ ኸይር ነው በትክክል መጥ ከሆነ ማለት ነው ሌላ ነገር ካልሆነበት ስለዚህ ኢንሻአላህ መጥብ ካደረገው ጋር እንዲሆንላት መጥፋ ውዶቼ የረዋን ቤተሰቦች ረዋን ሰው አታስቀይምም ግን የእርግዝና ባህሪው በራሱ እንደንተን ልክ እንደ ፔሪድ ጊዜያችን ስለሚፈራረቅ በአጋጣሚ ያስቀየመቻችሁም ካላችሁ አፉ በሏት ይቅርታ አድርጉላት ማርያምን እህታችን ናት በሰው ሀገር ዱዓ አድርጉላት መጻን እንዳገራላት ዱዓ አድርጉላት ምንም አትሆን ኢንሻአላህ ምንም አትሆን ግን ምጡ ሀገር እንድንለው ዱዓ አድርጉላት መጥም ከሆነ ያሁኑ ማለት ነው ማሬ አሲሻ ረዋ አንገበገብኩሽ አይደል ማሬ በሼር አጣደፍኩሽ ምን ሆና ነው ጎሽ እኔ ጃኔ ራዋን ሲሉ እኮ ሳሪ ቤት ነው የመጣሁትኝ አሟት ይሆን ምጥ ይሆን አላወኩም ኡስማን አሟት ይሆናል አሟት ለምናንሽ ኡስማን አለ እንዴ ወይ ትንሽ ቆይ ምን ነው እንደ በቀደም ዕለቱ ነው ላ ወገቤ ቆረጠኝ ነው የምትለው አይዞሽ ማሬ እሺ እኔም ብላችሁ እርግዝና ሲመጣ ፈሳሽ ነገር ይታያል አይታይም ይለያያል አንዳንዴ ፈሳሽ የሚመጣል አንዳንዴ ደግሞ ህመም ይጀምራል ለምን ህክምና ቦታ አትሄድም ግን እንትን እንባው ምናምን ይመጣል እንትን እንባው እንደዚህ ነው ጀምረው ለምን አይደወልም ግን ወደ ህክምና ቦታ ለምን አትሄድም ነው እንዴ ምንም አይነት ምልክት አያሳይም እኮ ነው ወገቧን የሚያማት ከሆነ ቀኗ ከደረሰ ፈሳሽ ነገር ካለ እነዚህ ምልክቶች ናቸው ወይ
ዑስማን ደውል አምቡላንስ ሳንዬ ደውይለት እስኪ በውስጥ ቁጥሩን ታውቂዋለሽ? እሺ ደውልለት። እሺ ደውይለት ቀጥታ የጥራና አምቡላንስ ይሄዱ። መጠም ከሆነ ጥሩ ነው፣ ትወልዳለች፣ ትገላገላለች። ካልሆነም መታየቷ ክፋት የለውም። የደረሰች እርጉዝ ሴት አይደለች እንዴ? ሰኒ አየ ምንድን ነው? እኔ እንጃ ማሚ፣ ቆይ ልደውልለት። እሺ እሺ ረዋን አሟት ነው ሙኒትዬ፣ አሟት ነው። ወገቤን ቆረጠኝ ነው የምትለው ማለት ነው። ኦኬ፣ ግን እየተንቀሳቀሰ ወገቤን ቆረጠኝ ነው የምትለው። እሱም አላወቀው። ላይ ወንዝ ጋር ነው ዑስማን ወጡ። ላይ ወንዝ ዘግተው ይወጡ ማለት ነው። አሚን ልድዋችሁ አድርጉላት። እሺ መስዬ ከላይ ውጣ በሉት። ላይ ውጣና ላይ ወንዝከ ሰኒ እኮ እየደወለችለት ነው። ሂድ ትለዋለች። ላይ ወንዝኩና ይወጡ ጥሩ አይደል? አዎ ይወጡ። ምንም አይሰሩም እዚህ ላይ ይወሰዳት። ሕክምና አምቡላንስ ጠርተው ሕክምና ይወሰዳት። እስቲ ቆይ ሰኒ ትደውልና ምን እንዳወሩ ትነግረናለች። ጸሎት አርጉላት፣ ዱአ አርጉላት። ምጥም ከሆነ በሰላም ቤቢ እንዲመጣ በሰላም እንድትገላገል። ድካምም ይሆናል። ይሄው እርግዝናው ሙሉ ነው ስትሰራ የቆየችው። በቃ ቤተሰብ ሕክምና ሂዱ፣ በቃ ሂዱ። እሺ ፈጣሪ ከእናንተ ጋር ይሁን። አይዟችሁ። ሄዱ ነው ሕክምና። ችግር ካለ ይደውላሉ። እሺ አይዟችሁ፣ እነግራችኋለሁ። እሺ የኔ ውዶች ቻው።